ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎችን ነው። የኢትዮጵያና የሳውዲ አረቢያ የውጭ ጉዳይ ሚኒስትሮች በቀጠናዊ ደህንነትና በሁለትዮሽ ግንኙነት ዙሪያ ተወያዩ። የትምህርት ሚኒስቴር መመሪያ በፍርድ ቤት ውድቅ መደረጉ ተሰማ። አሜሪካ ጦርነት ውስጥ ስትዳክር ቻይና ያለ አንዲት ጥይት ዓለምን በዝምታ እየተቆጣጠረች ነው ተባለ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ ያብስራ ገዛኝ። ወደ ቀዳሚው ጉዳያችን ስናልፍ የኢትዮጵያና የሳውዲ አረቢያ የውጭ ጉዳይ ሚኒስትሮች በቀጠናዊ ደህንነትና በሁለትዮሽ ግንኙነት ዙሪያ ተወያይተዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሳውዲ አረቢያ አቻቸው ልዑል ፋይሰል ቢን ፋርሃን ጋር በስልክ መወያየታቸውን የተነገረው ሁለቱ ሚኒስትሮች በውይይታቸው በሁለቱ ሀገራት የጋራ ጥቅም፣ በሁለትዮሽ ግንኙነትና በወቅታዊና ቀጠናዊ ጉዳዮች ዙሪያ መምከራቸውን የሳውዲ ፕሬስ ኤጀንሲ ዘገባ አመላክቷል። ጽዮን ለይኩን ዝርዝር አላት። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሳኡዲው አቻቸው ልዑል ፋይሰል ቢን ፋርሃን ቢን አብዱላህ ጋር በወቅታዊ የቀጠናዊ ጉዳዮችና በሀገራቱ የጋራ ጥቅም ዙሪያ የስልክ ውይይት ማድረጋቸውን የሳኡዲው ፕሬስ ኤጀንሲ ዘግቧል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች የስልክ ውይይት ያደረጉት በቀይ ባህርና በኤደን ባህረ ሰላጤ አካባቢ አዳዲስ የደህንነት ስጋቶችና የባህር ላይ ትራፊክ መስተጓጎሎች ባጋጠሙበት ወቅት ነው። ምንም እንኳን የውይይቱ ዝርዝር ይዘት በመንግስታዊ የዜና ወኪል በኩል ይፋ ባይደረግም የታዛቢዎችና የቀጠናው የጂኦፖለቲካ ተንታኞች እይታ የሚያሳየው የውይይቱ ዋነኛ ትኩረት በቀይ ባህር የመርከብ መስመር ላይ የተደቀነው አዲስ ውጥረት እንደሆነ ነው። ሰሞኑን በየመን የሁቲ አማጽያን በቀይ ባህር በሚንቀሳቀሱ ነዳጅ ጫኝ መርከቦች ላይ ያሰሙት ማስፈራሪያና የፈጠሩት እገዳ የቀጠናውን ሀገራት ትኩረት ስቧል። እንደ ዓለም አቀፍ የባህር ላይ ትራፊክ መረጃዎች ከሆነ ከሳውዲ አረቢያ የአምብ ወደብ ተነስተው ወደ እስያ ሀገራት እያቀኑ የነበሩ ዢሎንግ ያንግ የተሰኘችውን 2 ሚሊዮን በርሜል ነዳጅ የጫነች ግዙፍ መርከብ ጨምሮ ሌሎች መርከቦችን በደረሳቸው የማስጠንቀቂያ ጥሪ ምክንያት ጉዟቸውን አቋርጠው ወደ ተነሱበት እንዲመለሱ ተገደዋል። ይህ አዲስ ስጋት ለሳዑዲ አረቢያም ሆነ ለምስራቅ አፍሪካ ሀገራት ከፍተኛ የኢኮኖሚና የደህንነት ስጋት ደቅኗል። ሳዑዲ አረቢያ በአሁኑ ወቅት ከ70 በመቶ በላይ የሚሆነውን የነዳጅ ኤክስፖርቷን በያምቡ የቀይ ባህር ወደቧ በኩል የምታንቀሳቅስ በመሆኑ በዚህ መስመር ላይ የሚፈጠር ማንኛውም እክል በዓለም አቀፉ የኃይል አቅርቦት ላይ ፈጣን የዋጋ ንረትን ያስከትላል። በሌላ በኩል ይህ በቀይ ባህር የሚፈጠር መስተጓጎል ለኢትዮጵያም ቀጥተኛ ተጽዕኖ አለው። ኢትዮጵያ በአመት ከ938 ሚሊዮን ዶላር በላይ የሚገመት የተጣራ ነዳጅ በጅቡቲ ወደብ በኩል ወደ ሀገር ውስጥ የምታስገባ ሲሆን ይህም ከጠቅላላ የሀገሪቱ የነዳጅ ፍላጎት ከ20 እስከ 25 በመቶ የሚሆነውን ይሸፍናል። የነዳጅ መስመሩ መስተጓጎል በሀገር ውስጥ የነዳጅ አቅርቦትና በስራ እንቅስቃሴ ላይ ቀጥተኛ ተጽዕኖ ሊኖረውም ይችላል። ቀደም ሲል በጋዛ ጦርነት ወቅት በቀይ ባህር ላይ በተሰነዘሩ ጥቃቶች ምክንያት ታላላቅ የመርከብ ኩባንያዎች አፍሪካን የሚዞረውን ረጅምና ውድ አማራጭ መስመር ለመጠቀም ተገደው እንደነበር ይታወሳል። አሁን እየታየ ያለው ውጥረትም ተመሳሳይ የኢኮኖሚ ጫና እንዳያስከትል ተሰግቷል። ስለሆነም የሁለቱ ሚኒስትሮች ውይይት ይፋዊ ዝርዝሩ ባይገለጽም የቀይ ባህር የደህንነት ሁኔታ፣ የንግድ መስመሮች ሰላምና የቀጠናው መረጋጋት የሁለቱ ሀገራት የጋራ ትኩረት መሆናቸውን የዘገባው ዳራ ያሳያል። የትምህርት ሚኒስቴር መመሪያ በፍርድ ቤት ውድቅ መደረጉ ተሰማ። ውሳኔው የተላለፈው መመሪያው ከሀገሪቱ የበላይ ሕጎች ጋር ስለሚቃረን መሆኑ ተገልጿል። ፍራውል አሸናፊ ዝርዝሩን አዘጋጅቶታል። የትምህርት ቤቶች ክፍያ ጭማሪና የመንግስት ቁጥጥር ስርዓት ጉዳይ የብዙ ወላጆች ራስ ምታት ከሆነ ሰነባብተዋል። አሁን ደግሞ አንድ ትልቅ የህግ ውሳኔ መተላለፉ የተነገረ ሲሆን የፌዴራል ከፍተኛ ፍርድ ቤት የትምህርት ሚኒስቴር በስራ ላይ አውሎት የነበረውን የአጠቃላይ ትምህርት ዘርፍ የትምህርት ቤቶች ፍቃድ አሰጣጥና እድሳት መመሪያ ውድቅ ማድረጉ ተሰምተዋል። ውሳኔው የተሰጠው መመሪያው ከሀገሪቱ የበላይ ህጎች ጋር ስለሚቃረን መሆኑ የተገለጸ ሲሆን ጉዳዩ ወደ ፍርድ ቤት ያመጡት የአንጋፋው የሳንፎርድ ኢንተርናሽናል ትምህርት ቤት ተማሪ ወላጆች መሆናቸውም ተጠቁሟል። ፌዴራል ከፍተኛ ፍርድ ቤት ሙሉ በሙሉ ውድቅ ያደረገው መመሪያ የትምህርት ሚኒስቴር አውጥቶት የነበረው መመሪያ ቁጥር 992/2016 መሆኑ የተገለጸ ሲሆን ይህ ብይን በትምህርት ቤቶችና በወላጆች መካከል ላለው ክፍያ ውዝግብ ትልቅ የህግ አንድምታ ይኖረዋል ተብሏል። መመሪያው ውድቅ ያደረገው ዩሱፍ መሐመድ ከድርጅትና ዘነበ ገብረሕይወት የተሰየሙበት የፌዴራል ከፍተኛ ፍርድ ቤት 3 ዳኞች ችሎት በብይኑ እንዳብራራው ይህ የትምህርት ሚኒስቴር መመሪያ አስፈላጊ ህጋዊ ስርዓት ሳይከተል የወጣ ሚኒስቴሩ ካለው የስልጣን በላይ የሄደና ከበላይ ህጎች ጋር የሚጋጭ ነው። አከራካሪው መመሪያ ቁጥር 992/2026 የወጣው በኢትዮጵያ አጠቃላይ ትምህርት ዘርፉ ስር የተሰማሩ የውጭና የሀገር ውስጥ ባለሀብቶች
ትምህርት ቤቶች እንዲሁም የውጭ ሀገር ማህበረሰብ ትምህርት ቤቶች ጋር በተያያዘ ፍቃድ አሰጣጥና እድሳት ለመምራት በሚል እንደነበረ የመመሪያው ሰነድ ያትታል። ሆኖም ጉዳዩ ወደ ፍርድ ቤት ሊያመራ የቻለው 132 የተማሪ ወላጆች በስታንፎርድ ኢንተርናሽናል ትምህርት ቤት ላይ ባቀረቡት ክስ መነሻነት መሆኑ የተመላከተ ሲሆን ከሳሽ ወላጆቹ ትምህርት ቤቱ ይህን የትምህርት ሚኒስቴር መመሪያ ለክፍያ ጭማሪ ማድረጊያ እንደ ህጋዊ መሰረት ተጠቅሞበታል በማለት ክሳቸውን ለፍርድ ቤት አቅርበው እንደነበር ተጠቁሟል። ክስ የቀረበበት የስታንፎርድ ትምህርት ቤት በአፄ ኃይለ ሥላሴ ዘመነ መንግስት የተመሰረተ ሲሆን ኢትዮጵያውያንና የውጭ ሀገር ዜጎችን ከመዋለ ህጻናት እስከ 12ኛ ክፍል በማስተማር ላይ የሚገኝ አንጋፋ ተቋም ነው። የህግ ባለሙያዎች እንደሚያስረዱት ይህ የፍርድ ቤት ብይን በስታንፎርድ ብቻ የሚያበቃ አይደለም። ይልቁን በዘርፉ የሚንቀሳቀሱ ሌሎች ትምህርት ቤቶች ላይም ተመሳሳይ ህግ ተፈጻሚነት ይኖረዋል ተብሏል። አሜሪካ በመካከለኛው ምስራቅ ጦርነት ውስጥ ስትዳክር፣ ቻይና ግን ያለ አንዲት ጥይት የዓለምን የሀያልነት ዙፋን በዝምታ እየተቆጣጠረችው ነው ተባለ። ሱንግዞ የተሰኘው የጥንት ቻይና የጦር ጠቢብ ብልህ የጦር መሪ ጦርነት ሳይገጥም ያሸንፋል እንዳለው ቻይና አንዲትም ጥይት ሳትተኩስ የዓለምን እጣ ፋንታ በእጇ ጠምዝዛ እየያዘች መሆኑ እየተነገረ ይገኛል። የውጭ ትንታኔና ዓለም አቀፍ ጉዳዩ ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። As the war with Iran blows up and cools down from week to week, one trend is clear. The biggest beneficiary of this conflict is China. የሚጮህ ውሻ አይናከስም ይላል የሀገራችን ብሂል። በዓለም አቀፍ ፖለቲካም ጩኸትና የጦር መሳሪያ ጋጋታ ሁልጊዜ አሸናፊ አያደርግም ይባላል። አሜሪካ በመካከለኛው ምስራቅ የጦርነት እሳት ስታቀጣጥል፣ ቻይና ግን ዝምታ መርጣ ያለ አንዲት ጥይት የዓለምን የሀያልነት ዙፋን እንደ ኒኩለር በሚያናውጥ ስልት እየተቆጣጠረችው መሆኗ የተገለጸ ሲሆን ታዋቂው የፖለቲካ ተንታኝ ፋሬድ ዘካሪያ በቅርቡ በሲኤንኤን ቴሌቪዥን ፋሬድ ስቴክ በተሰኘው ዝግጅቱ ላይ የቤጂንግ ፖለቲከኞች ጦርነት ባያውጁም ዓለምን ግን የቴክኖሎጂና የዲፕሎማሲ እስረኛ አድርገዋታል ሲል ተደምጧል። የጥንታዊት ቻይና የጦር ጠቢብ ሱንግዙ ብልህ የጦር መሪ ጦርነት ሳይገጥም ያሸንፋል ማለቱ በታሪክ የሚነገር ሲሆን የፋሬድ ዛካሪያ መረጃዎችም ቃል በቃል የሚያረጋግጡት ይህንኑ ነው። ላለፉት ሩብ ምዕተ ዓመታት ዩናይትድ ስቴትስ በመካከለኛው ምስራቅ አሸዋ ላይ ወታደሮቿን ስታስፈጅና ትሪሊዮን ዶላሮችን ስታባክን፣ ቤጂንግ ግን ፋብሪካዎቿን ላይ በላይ እየገነባች ቴክኖሎጂን እያሽከረከረችና ጸጥተኛ የዲፕሎማሲ መረቧን ስትዘረጋ ቆይታለች የተባለ ሲሆን ውሃ ሲጠራቀም ድንጋይ ይሰብራል እንደሚባለው የቻይና የረጅም ጊዜ ትዕግስት ዛሬ እንደ እሳተ ገሞራ ፈንድቶ ውጤት ማምጣቱ ነው እየተነገረ የሚገኘው። መረጃዎች እንደሚያሳዩት ከግሪጎሪያኑ 2016 እስከ 2025 ባለው ጊዜ ውስጥ ብቻ ወደ መካከለኛው ምስራቅ ከተላከው የቻይና የጦር መሳሪያ ውስጥ ከ80 በመቶ በላይ የሚሆነውን የገዙት ከአሜሪካ ጋር ሆድና ጀርባ እየሆኑ የመጡት የባህረ ሰላጤው ሀገራት መሆናቸውም ነው የተረጋገጠው። China was able to cut back on its imported oil purchases during the war by some 4 million barrels a day. ቻይና አሁን ላይ 70 በመቶ ነዳጅ ከውጭ ብታስገባም በጦርነቱ መሀል በቀን 4 ሚሊዮን በርሜል ነዳጅ መግዛትን ቀንሳለች የተባለ ሲሆን ይህም ለምን ሆነ ቢባል የኤሌክትሪክ ፍጆታዋን ወደ 30 በመቶ በማሳደግ በ2024 ብቻ ከግማሽ በላይ የሚሆነውን የዓለም አዲስ የንፋስና የፀሐይ ኃይል ማመንጫ አቅም የተከለችው እርሷ መሆኗን ተከትሎ ነው። የቀድሞው የቻይና መሪ ዴንግ ዣኦፒንግ ገና ድሮ መካከለኛው ምስራቅ ነዳጅ አለው፣ ቻይና ደግሞ ብርቅዬ ማዕድናት አሏት ብለው የተናገሩት ትንቢት ዛሬ ለምዕራባውያን ሳይወዱ በግዳቸው የሚዋጥ እሬት እንደሆነባቸው የተጠቆመ ሲሆን ቻይና የዓለምን 91 በመቶ የሶላር ፓኔል የማምረት አቅም፣ 89 በመቶ የሊቲየም ባትሪ እንዲሁም የዓለምን ብርቅዬ ማዕድናት ማጣራት 90 በመቶ በብቸኝነት መቆጣጠሯም ተመላክቷል። አሜሪካ ማዕቀብ ስታዘንብ ቻይና የነዳጅ ንግድን በራሷ ገንዘብ ሬሚንቢ እያካሄደች የዶላርን የዓለም ግዛት እያናጋችው መሆኗም የተነገረ ሲሆን ከዚህ የቻይና የብቸኝነት የበላይነት ለማምለጥ ጃፓን የተጠቀመችው ስልት ለዓለም ትልቅ ትምህርት ነው በሚል ከዚሁ ጋር ተያይዞም እየተነሳ ይገኛል። የቀድሞው የብሪታንያ ጠቅላይ ሚኒስትር ሰር ዊንስተን ቸርችል ስኬት ማለት ከውድቀት ወደ ውድቀት ያለ ተስፋ መቁረጥ መጓዝ ነው እንዳሉት ከ15 ዓመታት በፊት ቻይና ማዕድኗን ስትከለክላት ጃፓን ለረጅም ዓመታት በሰራችው ስትራቴጂ የማዕድን ፍጆታዋን በግማሽ መቀነስ መቻሏ በስፋት ይነሳል። ይሁን እንጂ ዛሬም ቢሆን ጃፓን ከ60 እስከ 70 በመቶ የሚሆነውን ማዕድን የምትጠብቀው ከቻይና እጅ ነው።
ነው። በአጠቃላይ አሜሪካዊው ጸሐፊ ሮበርት ግሪን የስልጣን 48ቱ ህግጋት በተሰኘው መጽሐፉ ጠላትህን በቁጣ ሳይሆን በጥበብ አሸነፈው እንደሚለው ቻይና አሜሪካን ያሸነፈችው በስክነትና በዝምታ ጥበብ መሆኑ የተነገረ ሲሆን አሜሪካ ዛሬም ወዳጆቿን እያስፈራራች በጦርነት ቅዠት ውስጥ ስትማቀቅ፣ ቻይና ግን የዓለምን የዕጣ ፈንታ ደም ስር በእጇ ጠምዝዛ ትገኛለች በተባለበት በዚህ ወቅት የጦርነት አሸናፊው ብዙ ቦምብ የጣለው ሳይሆን የነገውን ዓለም በመዳፉ ጠቅልሎ ለመግዛት በተጠና መልኩ በዝምታ የሚጓዘው አካል መሆኑ ነው የተመላከተው። While China has accumulated manufacturing power, technological capacity, and diplomatic relationships, Washington acts, Beijing waits. China has paid costs for this war. ተመልካቾች አሁን ደግሞ በሀገራችን ታሪክ ለመጀመሪያ ጊዜ እየተካሄደ በሚገኘው ሀገራዊ ምክክር ዙሪያ የተመራረጡ መረጃዎችን ወደ እናንተ እናደርሳለን። ይስሐቅ እንድሪስ መረጃዎቹን ያቀርብላቸዋል። ተከታትለን እንመለስ። ከተጀመረ 7 ቀናትን ያስቆጠረው ሀገራዊ የምክክር ጉባኤን ከ50 በላይ ገለልተኛ ታዛቢዎች እየታዘቡት ነው ተባለ። የታዛቢዎች ቁጥር እንዲጨምርም ፌዴሬሽኑ ጠይቋል። ተመካካሪዎቹ ሰኞ ዕለት በንዑሳን ቡድኖች ተከፋፍለው በተመደቡበት አጀንዳ ላይ መመካከር ጀምረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ ባደረገው መረጃ መሰረት ተመካካሪዎች ዛሬም በየቡድናቸው በመሆን ምክክር ቀጥለዋል። 50 ተመካካሪዎችን በመያዝ በ80 ቡድን ተከፋፍለው መመካከር የጀመሩት ንዑሳን ቡድኖች በተሟላ ሁኔታ 10 በመሆን እየመከሩ መሆናቸው ተገልጿል። በሌላ በኩል በዚህ የሀገራዊ ምክክር ጉባኤ የተለያዩ የሀገር ውስጥ ተቋማት ሂደቱን ለመታዘብ ለኮሚሽኑ ጥያቄ ባቀረቡት መሰረት ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት፣ ከተለያዩ የሙያ ማህበራት፣ ከኢትዮጵያ ሰብአዊ መብቶች ጉባኤና ከኢትዮጵያ ሰብአዊ መብቶች ኮሚሽን የተውጣጡ ከ50 በላይ ገለልተኛ ታዛቢዎች የምክክር ሂደቱን እየታዘቡ መሆኑ ተጠቁሟል። በዚህ ሂደት ተመካካሪዎች በሚመካከሩባቸው የአጀንዳ ሀሳቦች ላይ በርካታ ሀሳቦችና ምልከታዎችን በማቅረብ ላይ ይገኛሉም ተብለዋል። ይህ በእንዲህ እንዳለ ሐምሌ 8 ቀን የተጀመረውን የኢትዮጵያ ሀገራዊ ምክክር ጉባኤ የሚከታተሉ ታዛቢዎች ቁጥር እንዲጨምር የኢትዮጵያ ወጣቶች ፌዴሬሽን ጠይቋል። የፌዴሬሽኑ ጽህፈት ቤት ኃላፊ አቶ ሙዲን ናስር 4000 ተሳታፊዎች የሚገኙበት ለዘመናት የዘለቁ ሀገራዊ ጉዳዮችም የሚዳሰሱበት እውነትን ትኩረት ሰጥቶ ለመከታተል የታዛቢዎች ቁጥር አነስተኛ ነው ብለዋል። በዚህም ከሰኞ ሐምሌ 13 ቀን 2018 ዓ.ም ጀምሮ 50 ተመካካሪዎች ያሉባቸው 80 ንዑሳን ቡድኖች በተመደቡላቸው አጀንዳዎች ውይይት ማድረግ በመጀመራቸው ሁሉንም ተዘዋውረው ወይም ቋሚ ሆኖ ለመከታተል የታዛቢዎች ብዛት አነስተኛ መሆኑን እንደ ክፍተት ማስተዋላቸውን ተናግረዋል። 4000 ተሳታፊዎች የሚገኙበትን ምክክር ትኩረት ሰጥቶ ለመከታተል የታዛቢዎች ቁጥር ከ100 እስከ 200 እንዲሆንም የማህበራቸው ፍላጎት መሆኑን ገልጸዋል። ጉባኤው ከተጀመረ ከ7 ቀናት በላይ ማስቆጠሩን የተናገሩት አቶ ሙሁዲን ባጅ መስጠትን ጨምሮ ሌሎች ያልተፈቱ ችግሮች አሉ ብለዋል። እነዚህ ችግሮች በየቀኑ የመፍታት ጥረቶች መኖራቸውን፣ ሆኖም በዲጂታል ችግሩን በቀላሉ መፍታት ያስችል ዘንድ ጊዜያዊ ዴስክ ጉባኤው በሚካሄድበት አዲስ ኢንተርናሽናል ኮንቬንሽን ማዕከል ቢቋቋም ሲሉ ማሳሰባቸውን ሪፖርተር ጋዜጣ አስነብበዋል። ከተጠቀሱት አስተያየቶች ላይ በመነሳት ጣቢያችን አርትስ ቴሌቪዥን ለኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ጥያቄ ያቀረበላቸው ሲሆን በተለይ ከባጅ አሰጣጥ ጋር ተያይዞ በተለይ በስም መሳሳትና የባጅ በወቅቱ አለመድረስ የተነሳ የተወሰነ ተግዳሮት እንደነበር አንስተው ችግሩ አሁን ላይ መፈታቱን ነው የተናገሩት። ባጅ በተመለከተ እንግዲህ ተሳታፊዎቹ መጀመሪያ በተመረጡበት አግባብ መሰረት ባጆቹን ለመስጠትና ማነው ለማዘጋጀትና ተደራሽ ለማድረግ ሰፊ ጥረት ተደርጓል። ያም ሆኖ አልፎ አልፎ እንግዲህ ከስም ስህተት ጋር የተያዙ ባጆች በወቅቱ ያለመድረስ የመሳሰሉ ሁኔታዎች አጋጥመዋል። እነሱም ተፈተዋል። እነዚህ እንግዲህ ከ4000 በላይ ከሚሆኑ ተሳታፊ በጣም ጥቂት ተሳታፊዎች ጋር ያጋጠመ ጉዳይ ነው። የተለየ ነገር የለውም። ያጋጠሙ የሚችሉ ነገሮች ናቸው። እነሱንም በአግባቡ ለመፍታት ጥረት ተደርጓል። የስም ስህተት አለ የሚሉ ተሳታፊዎች አሉ። እነሱንም ተለቅመው ያሉ የሚባሉ ስህተቶችን የማስተካከል ስራዎችም እየተሰሩ። ታዛቢዎቹን በተመለከተም ኮሚሽኑ ያስቀመጠው ቁጥራዊ ገደብ አለመኖሩን ገልጸው ሂደቱን መታዘብ የሚፈልጉ አካላትን ለማስተናገድ ኮሚሽኑ ክፍት መሆኑን ተናግረዋል። የታዛቢዎችን በተመለከተ ኮሚሽኑ እስከማውቀው ድረስ የታዛቢዎች ቁጥር ይህን ያህል መሆን አለበት ብሎ የገደበው ነገር የለም። በሀገር ውስጥም በውጭም ያሉ ሂደቱን ለመከታተል ፍላጎቱ ያላቸው ተቋማትን ወደዚህ ወደ መታዘቡ ስራ የሚገቡበትን የአሰራር ስርዓት አዘጋጅቷል። በዛ ስርዓት መሰረት አቅሙ አለን፣ ፍላጎቱም አለን። ይህን ሂደት ለመታዘብ ያሉ ወገኖች ሁሉ እየተሳተፉና እየታዘቡ ነው ያሉትና ኮሚሽኑ ይህን ያህል ታዛቢ ነው የሚቀበለው ባላለበት ሁኔታ የታዛቢ ቁጥር የመጨመር ጉዳይ የታዛቢዎቹ ፍላጎት ነው የሚወስነው ብዬ አስባለሁ እና ኮሚሽኑ ታዛቢዎችን በተመለከተ ያስቀመጠው የቁጥር ገደብ የለም። የመጡትን ሁሉ አስተናግዷል። አሁንም ለመታዘብ ፍላጎት ያላቸውና መስፈርቱን አሟልተው ወደ ሂደቱ መምጣት የሚችሉ ከሆኑ ኮሚሽኑ ያስተናግዳል።
ከ100 በላይ ዳያስፖራዎች በሀገራዊ ምክክር ጉባኤ እየተሳተፉ መሆናቸው ተነገረ። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በመካሄድ ላይ ባለው ሀገራዊ ምክክር ጉባኤ ከ100 በላይ የዳያስፖራ አባላት እየተሳተፉ መሆናቸውን የዳያስፖራ አገልግሎት አስታውቋል። ይህ የተገለጸው የዳያስፖራ አገልግሎት ዋና ዲሬክተር ፍጹም አረጋ ፒፕል ቱ ፒፕል 25ኛ ዓመት የምስረታ በዓሉን አስመልክቶ ሐምሌ 9 ቀን 2018 ዓ.ም በስካይላይት ሆቴል ባዘጋጀው የእውቅና መርሃ ግብር ላይ ባደረጉት ንግግር ነው። ይህ የተገለጸው የዳያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ፒፕል ቱ ፒፕል 25ኛ ዓመት የምስረታ በዓሉን አስመልክቶ ሐምሌ 9 ቀን 2018 ዓ.ም በስካይላይት ሆቴል ባዘጋጀው የእውቅና መርሃ ግብር ላይ ባደረጉት ንግግር ነው። ዋና ዳይሬክተሩ በዚህ ወቅት እየተካሄደ በሚገኘው ሀገራዊ የምክክር ጉባኤ በምርጫ የተወከሉ 91 የዳያስፖራ አባላት በመሳተፍ ላይ መሆናቸውን፣ በተጨማሪም ከአሁን በፊት ወደ ኢትዮጵያ መጥተው በኢንቨስትመንትና በሌሎች የስራ መስኮች ተሰማርተው የሚገኙ 12 ዳያስፖራዎችም በምክክር ጉባኤው ተሳታፊ ሆነዋል ብለዋል። በአጠቃላይ ከ100 በላይ የዳያስፖራ አባላት በውጭ ሀገር የሚኖረውን የዳያስፖራ ማህበረሰብ በመወከል በሀገራዊ የምክክር ጉባኤ እየተሳተፉ ናቸው ያሉት አምባሳደር አረጋ የምንገኝበት የክረምት ወቅት በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን የልጆቻቸው ትምህርት ቤት በመዘጋቱ የስራ ጊዜያቸውን በማመቻቸት ወደ ኢትዮጵያ የሚመጡበት ነው ሲሉም ተናግረዋል። በኢትዮጵያ ቆይታቸውም ቤተሰብ ከመጠየቅና ሀገር ከመጎብኘት ባለፈ በተለያዩ የበጎ አድራጎት ስራዎች በመሳተፍ ማህበረሰቡን የሚጠቅም ዘርፈ ብዙ አገልግሎት ይሰጣሉ በማለት አስረድተዋል። ቀደም ሲል 80 ንዑሳን ቡድኖች በተመረጡ 8 አጀንዳዎች ላይ ምክክር እያደረጉ መሆኑን የሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር መግለጻቸው የሚታወስ ነው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን እናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በዛሬው ዕለት በእንግሊዝ ፕሪሚየር ሊግ የተሰሙ የዝውውር መረጃዎችን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የተባበሩት መንግስታት ድርጅት በሴቶች የንጽህና መጠበቂያ ላይ የታክስ ማሻሻያ እንዲደረግ ጥሪ ያቀረበ። በኢትዮጵያ በሴቶች የንጽህና መጠበቂያዎች ላይ እንደ ቅንጦት ዕቃ የ15 በመቶ የተጨማሪ እሴት ታክስና የ10 በመቶ የጉምሩክ ቀረጥ እንደሚጣልም ተገልጿል። ሩሃ ግርማ ተጨማሪ አላት። የመተንፈስ ወይም የመመገብ ያህል ከተፈጥሮ ሂደቶች መካከል አንዱ የሆነውና የምድርን እኩሌታ የያዙት ሴቶች ወርሃዊ ዑደት ነው። ነገር ግን ስለ ወር አበባ ማውራት እንደ ኃጢአት ይቆጠራል። እንደ የዓለም ባንክ ከሆነ በዓለም ቢያንስ 500 ሚሊዮን ሴቶች የወር አበባ ንጽህና መጠበቂያ ምርቶችን አያገኙም። በተለይም እንደ ኢትዮጵያ ባሉ ድሃ ሀገራት ያሉ ሴቶች በወር አበባ ንጽህና መጠበቂያ ምርቶች እጦት እየተሰቃዩ ይገኛሉ። በኢትዮጵያ የሴቶች ንጽህና መጠበቂያ ምርጫ ወይም የቅንጦት ፍላጎት ባልሆነበት ሁኔታ በአሁኑ ወቅት በገበያ ላይ የሚታየው የዋጋ ንረት በበርካታ ሴቶች ላይ ከፍተኛ የስነ ልቦና ጫና እየፈጠረ ይገኛል። በዚህም የተባበሩት መንግስታት ድርጅት መንግስት በሴቶች የንጽህና መጠበቂያ ቁሳቁሶች ላይ የታክስና ቀረጥ ክፍያ እንዲያሻሽል ጠይቋል። ድርጅቱ የኢትዮጵያ የታክስ ስርዓት ቁሳቁሶቹ ላይ እንደ ቅንጦት ዕቃ የ15 በመቶ ተጨማሪ እሴት ታክስና የጉምሩክ ቀረጥ እንዲሁም ተጨማሪ የክፍያ ግዴታዎችን እንደሚጥል ገልጿል። በኢትዮጵያ 47 ሚሊዮን ሴቶች የንጽህና መጠበቂያ እየተፈተኑበት ያለ ቁሳቁስ ነው ያለው ተቋሙ በድህነት ውስጥ ከሚኖሩት ሴቶች መካከል 43 በመቶ የሚሆኑት ወርሃዊ ገቢያቸውን 2 ሽግ ብቻ ለመግዛት ያውሉታል ብሏል። ሀገር በቀል ድርጅቶች ጥራቱን የጠበቀ ምርት በተመጣጣኝ ዋጋ እንዲያቀርቡ የሚያስችል አቅም በመፍጠር ችግሩን መፍታት እንደሚያስፈልግ ተመድ አሳስቧል። በኢትዮጵያ ለሴቶች የንጽህና መጠበቂያ ቁሳቁሶች ጊዜያዊ እርዳታ ከሚመስልና በልግስና ከሚደረግ ስርጭትና የበጎ አድራጎት ተግባር ባለፈ የሴቶች የድህነት መጠንን መቀነስ እንደሚያስፈልግ ተገልጿል። በአፍሪካ እንዲሁም በዓለም የንጽህና መጠበቂያ ምርቶች ዋጋ ከፍተኛ መሆን አሊያም በገጠራማ አካባቢ አለመድረስ በሚሊዮን የሚቆጠሩ ሴቶች ላይ አሉታዊ ተጽዕኖ ያስከትላል። የንጽህና መጠበቂያ ምርቶች ውድ በሆኑባቸው ሀገራት ሴቶች ጨርቆችን፣ የሲሚንቶ ወረቀት ከረጢቶችን እና ሌሎች ባዕድ ነገሮችን ለመጠቀም የሚገደዱ ሲሆን በዚህም ለተለያዩ የጤና ችግሮች ይዳረጋሉ። የወር አበባ ጤና ተሟጋቾች በተለያዩ ጊዜያት በንጽህና መጠበቂያ ምርቶች ላይ የሚጣለው ቀረጥ መነሳት ሴቶች አቅማቸው በሚፈቅደው መጠን ምርቶቹን መግዛት እንዲችሉ ያስችላቸዋል ሲሉ ይሟገታሉ። ክቡራን ተመልካቾች አሁን የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹ ባልደረባችን ዮናስ ግርማ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ።
አመሰግናለሁ ያብስራ። ተመልካቾቻችን መረጃዎቻችንን ከሀገር ውስጥ ስናስቀድም ዓለም አቀፉ የእግር ኳስ ማህበር ፊፋ በኢትዮጵያ የተሰጥኦ ማበልጸጊያ ፕሮግራሙን በይፋ ጀመረ። የኢትዮጵያ እግር ኳስ ፌዴሬሽን በዓለም አቀፉ የእግር ኳስ ማህበር ፊፋ የግሎባል እግር ኳስ ልማት ዳይሬክተር አርሰን ቬንገር የተዘጋጀውን ታለንት ዴቨሎፕመንት ስኬም ፕሮግራም ለመተግበር ጀርመናዊውን አሰልጣኝ ሳፕሪያን አሹን ለ2 ዓመትም አስፈርሞታል። ፊፋ ሙሉ በጀት በመመደብ የመረጣቸው አሰልጣኝ ሳፕሪያን ቀደም ሲል የደቡብ ሱዳን ዋና አሰልጣኝ እንዲሁም የካሜሮን፣ ጅቡቲና የሌስተር ሲቲ ከ21 ዓመት በታች ቡድኖች አሰልጣኝ በመሆን ማገልገላቸውንም የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። አሰልጣኙ በኢትዮጵያ የሚገኙ ባለተሰጥኦ ታዳጊዎችን በመለየት የማሳደግና የአሰልጣኞችን አቅም የመገንባት ስራዎችን ይሰራሉ ተብሎም ይጠበቃል። በዚህ ፕሮጀክት ከመላው አገሪቱ የተመረጡ 40 ወንድና ሴት ከ15 ዓመት በታች ታዳጊዎች ስልጠና ያገኛሉ የተባለ ሲሆን ኢትዮጵያም ፕሮግራሙን በይፋ ያስጀመረች 19ኛ የአፍሪካ ሀገር መሆኗም ተገልጿል። በተሰጥኦ ወትሮም የማትታማው አገራችን ኢትዮጵያ ከዚህ ዓለም አቀፍ ፕሮግራም ምን አይነት ጥቅም ታገኛለች የሚለው ጉዳይ የሚጠበቅ ይሆናል። ሐምሌ ለሚከፈተው የኢትዮጵያ ፕሪሚየር ሊግ የዝውውር መስኮት ክለቦች ከወዲሁ ስምምነቶችን እየፈጸሙ ሲሆን ኔጌሌ አርሲ የ2018 ኮከብ ተጫዋቾቹንም በክለቡ እንደሚያቆይ አረጋግጠዋል። ይህ በእንዲህ እንዳለ ፋሲል ተካልኝ አዳማ ከተማን በአሰልጣኝነት መረከቡን ጨምሮ በኢትዮጵያ ፕሪሚየር ሊግ የተሰሙ የዝውውር መረጃዎችን የሚዳስስ ዝርዝር ዘገባ አለን። በሲዳማ ቡና አሸናፊነት ከተጠናቀቀው የ2018 የሲቢ ኢትዮጵያ ፕሪሚየር ሊግ ማግስት ክለቦች ስብስባቸውን ለማጠናከር ከወዲሁ ተጫዋቾችን በማደን ላይ ተጠምደዋልም ተብለዋል። ፌዴሬሽኑ ይፋዊ የዝውውር መስኮቱ ከአንድ ሳምንት በኋላ ማለትም ሐምሌ 20 ይከፈታል ብሎ ቀነቀጠሮ ቢይዝም ክለቦች ግን ከተጫዋቾች ጋር በመስማማት ላይ ይገኛሉ። ከነዚህ አንኳር የዝውውር ጉዳዮች መካከል በ2018 የኢትዮጵያ ፕሪሚየር ሊግ ከከፍተኛ ሊጉ ባደጉበት ዓመት የሊጉ ክስተት መሆን የቻሉት ኔጌሌ አርሲዎች ተጫዋቾቻቸውን ለቀጣዩ ውድድር ዓመት ለማቆየትም ከስምምነት መድረሳቸውን ገልጸዋል። በአሰልጣኝ ቱሉ ደስታ የሚመሩትና በተጠናቀቀ የውድድር ዓመት በኢትዮጵያ ፕሪሚየር ሊግ 2ኛ ደረጃን በመያዝ አስደናቂ የውድድር ዓመት ያሳለፉት ኔጌሌ አርሲዎች የሶስት ወሳኝ ተጫዋቾቻቸውን ውልም አድሰዋል። እነርሱም በበርካታ ክለቦች አይን ውስጥ የገቡት ግዙፉ የመሃል ተከላካዩ ሮቦት ሰላለው፣ አማካዩ ዳዊት ተፈራና ሌላኛው አማካኝ አለኝታ ማርቆስ ናቸው። በተጨማሪም ክለቡ የወጣቱን አሰልጣኝ ቱሉ ደስታንም ውል ለተጨማሪ ዓመት ማራዘሙንም በማህበራዊ ትስስር ገጹ ይፋ አድርገዋል። ሌላኛው የአሰልጣኙን ውል ለተጨማሪ ዓመት ማደስ የቻለው ክለብ ፋሲል ከነማ ሲሆን አጼዎቹ ከአሰልጣኝ ዘማሪያም ወልደ ጊዮርጊስ ጋር ለተጨማሪ ዓመታት ለመቀጠል ከስምምነት መድረሳቸውንም ገልጸዋል። አሰልጣኙ በተጠናቀቀ የውድድር ዓመት ከግማሽ ዓመት በኋላ አጼዎቹን ተረክቦ ተስፋ ሰጪ ውጤት በማስመዝገቡ ምክንያት የክለቡ ቦርድ ለተጨማሪ 2 ዓመታት ኮንትራት አቅርቦለታልም ተብሏል። አሰልጣኝ ዘማሪያም ወልደ ጊዮርጊስ ክለቡ ባለፈው የውድድር ዓመት በ55 ነጥቦች 4ኛ ደረጃን በመያዝ እንዲያጠናቅቅም አስተዋጽኦ ማድረጋቸው ይታወሳል። ሌላኛው በዛሬው ዕለት የተሰማው የአሰልጣኝ ዝውውር የኢንስትራክተር ፋሲል ተካልኝ ዝውውር ሲሆን አሰልጣኙ አዳማ ከተማን ለመረከብም መስማማቱ ተሰምቷል። ያለፉትን 2 ዓመታት ቅዱስ ጊዮርጊስን ሲያሰለጥን የቆየው ኢንስትራክተር ፋሲል ተካልኝ በ2 ዓመታት ውል አዲሱ የአዳማ ከተማ አሰልጣኝ ለመሆን ከስምምነት መድረሱም እርግጥ ሆነዋል። አሰልጣኙ ከዚህ ቀደም አዳማ ከተማን አሰልጥነው የሚያውቁ ሲሆን ከ4 ዓመታት ቆይታ በኋላም ዳግም ወደ ቀድሞ ቤታቸው ለመመለስም ተዘጋጅተዋል ተብለዋል። የአዳማ ከተማ አመራሮች ለአዲሱ አሰልጣኛቸው በዝውውር መስኮቱ አስፈላጊውን ድጋፍ ሁሉ ለማድረግ ዝግጁ መሆናቸው የተሰማ ሲሆን አሰልጣኝ ፋሲል ተካልኝ ከዚህ በፊት በሊጉ እንደ መቻልና ባህር ዳር ከተማ ያሉ ክለቦችንም የማሰልጠን ታሪክም አላቸው። የዝውውር ገበያው የፊታችን ሐምሌ 20 በይፋ የሚከፈት ሲሆን ክለቦች ግን ከወዲሁ እንቅስቃሴ እያደረጉም ይገኛሉ። የዓለም አቀፉ እግር ኳስ ማህበር ፊፋ በአርጀንቲና ተጫዋቾች ላይ ምርመራ መጀመሩን ባሳወቀበት በዚህ ወቅት የአርጀንቲና እግር ኳስ ፌዴሬሽን በተጫዋቾቼ ላይ የስም ማጥፋት ወንጀል የፈጸሙ አካላትን በሕግ ጠይቃለሁ የሚል መግለጫ ማውጣቱ አነጋጋሪ ሆኗል። ሱራፌል ጉታ ይህንኑ ጉዳይ በዝርዝር ቃኝቶታል።
የዓለም አቀፉ የእግር ኳስ ማህበር ፊፋ በዓለም ዋንጫ የፍጻሜ ጨዋታ ማጠቃላይ ላይ በተከሰቱት ደስ የማይሉ ትዕይንቶች ምክንያት በአርጀንቲና ብሔራዊ ቡድን ላይ ምርመራ መጀመሩን አረጋግጧል። የፊፋ የዲሲፕሊን ኮሚቴ በሜት ላይፍ ስታዲየም ከተካሄደው ጨዋታ መጠናቀቅ በኋላ የተከሰተውን ሁኔታ የሚያጣራ የዲሲፕሊንና የስነ ምግባር አቃቢ ሕግ መመደቡ ተነግሯል። በእንቅስቃሴውና በውዝግቡ ላይ እጃቸው አለበት የተባሉ ተጫዋቾችና አሰልጣኞች እገዳ ሊጠብቃቸው የሚችል ሲሆን የአርጀንቲና እግር ኳስ ፌዴሬሽን ደግሞ የገንዘብ መቀጮ ሊጣልበት እንደሚችልም ተገልጿል። የሁነቱ መነሻና የተሳተፉ አካላት አርጀንቲና በስፔን 1-0 ከተሸነፈች በኋላ የስፔን ተጫዋቾች ድላቸውን ለማክበር ሲጀምሩ የአርጀንቲና ተጫዋቾች እና የቴክኒክ አባላት ከስፔን ተጫዋቾች ጋር ወደ ውዝግብና አካላዊ ግጭት መግባታቸው እንደሆነ ተሰምቷል። በግጭቱ ውስጥም እንደነ ናሁኤል ሞሊና፣ ሊያንድሮ ፓራዴስ፣ ቲያጎ አልማዳ እና ሮቤርቶ አያላ እንዲሁም ደግሞ የአርጀንቲና ረዳት አሰልጣኝ እንደሚገኙበት ተሰምቷል። በፊፋ የአስተያየት ሰጪዎች የመረጃ ስርዓት ላይ ሊያንድሮ ፓራዴስ የስፔኑን ኤሪክ ጋርሲያን በመገፍተሩ ምክንያት በዳኛ በቀይ ካርድ ከሜዳ መወገዱ ተዘግቦ የነበረ ቢሆንም የፓራዴስ ቀይ ካርድ ግን ከጥቂት ጊዜ በኋላ ከመረጃ ስርዓቱ የተሰረዘ ሲሆን ፊፋ ለቢቢሲ ስፖርት በሰጠው ማብራሪያ በጨዋታው ወቅት ምንም አይነት የዲሲፕሊን እርምጃ እንዳልተወሰደ አረጋግጧል። ተጨማሪ ውዝግቦች አርጀንቲና ከዚህ ቀደም እንግሊዝን 2-1 በሆነ ውጤት ባሸነፈችበት የግማሽ ፍጻሜ ጨዋታ ማጠቃለያ ላይ ተጫዋቾች አርጀንቲና በፎክላንድ ደሴቶች ላይ ያላትን የባለቤትነት ጥያቄ የሚደግፍ ባነር ይዘው በመውጣታቸው ምክንያት ፊፋ ሌላ የዲሲፕሊን ምርመራ ሂደት አስቀድሞ መጀመሩ ይታወሳል። የአርጀንቲና ብሔራዊ ቡድን እንዲህ ያለውን ድርጊት ከዚህ በፊትም የማድረግ ልምድ ያለው ሲሆን በ2014 ብራዚል ባዘጋጀችው የዓለም ዋንጫ የፍጻሜ ጨዋታ ላይ በተመሳሳይ ውጤት በጀርመን 1-0 ሲሸነፉ ደጋፊዎች ባነሱት ርብሻ እየተወቀሰ የነበረ ሲሆን የአሁኑ ድርጊት ግን የአርጀንቲና ብሔራዊ ቡድን በበርካቶች እንዲወገዝ ምክንያት ሆኗል። ይህ በእንዲህ እንዳለ ግን አባው ጅራፍ ራሱ ተማቶ ራሱ ይጮሃል እንዳሉ የአርጀንቲና እግር ኳስ ፌዴሬሽን በዓለም ዋንጫ ወቅት በብሔራዊ ቡድኑና ተጫዋቾቹ ላይ የሚካሄደውን የተቀናጀ የሐሰት መረጃ የማሰራጨት ዘመቻ ለመግታት ጠንካራ የሕግ እርምጃ መጀመሩን አስታውቋል። ፌዴሬሽኑ ይህን እርምጃ ለመውሰድ የወሰነው በተለይም በማህበራዊ ሚዲያ መድረኮች ላይ የሚሰራጩ የስም ማጥፋት፣ የሐሰት ውንጀላዎችና ምስሎችን የማሸጋሸግ ድርጊቶች ከልክ በላይ በመጨመራቸው እንደሆነ ተገልጿል። ክሱ በዋና ዋና የዜና ማሰራጫዎች ላይ ብቻ የሚወሰን አይሆንም የተባለ ሲሆን በትዊተር፣ በኢንስታግራም እና በሌሎች የማህበራዊ ሚዲያ ገጾች ላይም የሐሰት መረጃዎችንና ያልተረጋገጡ ውንጀላዎችን በሚያሰራጩ ግለሰቦች ላይም ያተክሯል ተብሏል። ፌዴሬሽኑ የብሔራዊ ቡድኑን ተጫዋቾችን ዝናና ክብር በማስጠበቅ ተጫዋቾች በውድድሩ ወቅት ከሚደርስባቸው አላስፈላጊ የስነ ልቦና ጫና እና ከስም ማጥፋት ዘመቻዎች ከለላ ለመስጠት እየሰራ እንደሆነም ተገልጿል። ይህ የአርጀንቲና እግር ኳስ ፌዴሬሽን ውሳኔ በማህበራዊ ሚዲያ ላይ መነጋገሪያ ጉዳይ የሆነ ሲሆን መጨረሻው ምን ሊሆን እንደሚችል ይጠበቃል። ተመልካቾቻችን ወደ መጨረሻው መረጃችን ስናመራ የክረምቱ የተጫዋቾች የዝውውር መስኮት መከፈቱን ተከትሎ በርካታ ክለቦች አዳዲስ ኮከቦችን ወደ ክለቦቻቸው ለመቀላቀልም ፈጣን እንቅስቃሴ እያደረጉ ይገኛሉ። በዛሬው ዕለት ከተሰሙ አዳዲስ የዝውውር መረጃዎች መካከል ማርከስ ራሽፎርድን ለማስፈረም አርሰናልን ጨምሮ በርካታ የሊጉ ክለቦች ጥረት ላይ መሆናቸውን ጨምሮ ጌታውን አበበ አዳዲስ የዝውውር ጉዳዮችን እንደሚከተለው ይነግራቸዋል። የክረምቱ የተጫዋቾች የዝውውር መስኮት በይፋ ከተከፈተ አንስቶ በተለይ የአውሮፓ ታላላቅ ክለቦች እስኳዳቸውን ለማጠናከር የሚያደርጉት ፍክክር ተጠናክሮ ቀጥሏል። አሰልጣኞች ለአዲሱ የውድድር ዘመን የሚሆናቸውን ቁልፍ ተጫዋቾች ለማስፈረም በሚሊዮኖች የሚቆጠር ፓውንድ በጀት በመመደብ በዝውውር ገበያው እየተንቀሳቀሱ ይገኛሉ። በርካታ የዓለማችን ግዙፍ ክለቦች በታላላቅ ኮከቦች ዙሪያ ድርድር የጀመሩ ሲሆን በዚህ የዝውውር መስኮት ያልተጠበቁና ትልልቅ የገንዘብ መጠን ያላቸው ዝውውሮችም ከወዲሁ እየተፈጸሙ ይገኛል። ስፔናዊ አማካኝ ሮድሪ ሪያል ማድሪድን ለመቀላቀል ከፍተኛ ፍላጎት እንዳለው ተነግሯል። በማንቸስተር ሲቲ ውሉን እስካሁን ያላራዘመው የዓለም ሻምፒዮኑ ሮድሪ ማንቸስተር ሲቲን በመልቀቅ ወደ ሪያል ማድሪድ ለማቅናት የቻለውን ሁሉ ያደርጋል ተብሏል። ሮድሪ ሪያል ማድሪድን እንዳይቀላቀል ፈቃደኛ ያልሆኑት የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ መሆናቸው የተገለጸ ቢሆንም ተጫዋቹ ወደ ስፔን መመለስና በሪያል ማድሪድ ማሊያ መጫወት አሁን ላይ ትልቁ ህልሙ መሆኑ ተገልጿል። በቀጣይ በዝውውሩ ዙሪያ የመጨረሻ ውሳኔውን የሚሰጡት ፕሬዚዳንት ፍሎሬንቲኖ ፔሬዝ መሆናቸው ሲመላከት ዝውውሩ የማይሳካ ከሆነ ሮድሪ ማንቸስተር ሲቲ ያቀረበለትን አዲስ ኮንትራት ይፈርማል ተብሎ ይጠበቃል። የሰሜን ለንደኑ ክለብ አርሰናል በዊሊያም ሳሊባ ካለቃት ጋር በተያያዘ ያላቸው ስጋት ተከላካይ እንዲመለከቱ ሊያደርጋቸው እንደሚችል ተገልጿል። ይህንንም ተከትሎ የመድፈኞቹ የመጀመሪያ ኢላማ የእንግሊዝ ብሔራዊ ቡድንና አስቶን ቪላ ተከላካይ ኤዝሪ ኮንሳ መሆኑ ነው የተሰማው። ይሁን እንጂ በአርሰናልና አስቶን ቪላ መካከል ትልቅ የዝውውር ዋጋ ልዩነት እንዳለ የተጠቆመ ሲሆን በሌላ በኩል አርሰናል በዚህ ክረምት ከትሮሳድ በመቀጠል ጋብሪኤል ጄሱስና ኔልሰንን ለመሸጥ ማቀዱ ተገልጿል። ወሳኝ ተጫዋቾቹን ዩሪ ቴሌማንስ፣ ሞርጋን ሮጀርስ እና ሉካ ዲኙን ያጣው አስቶን ቪላ በበኩሉ ተጫዋቹን የመሸጥ ፍላጎት አለማሳየቱ ነው የተነገረው። ቶተንሃም ሆትስፐርስ፣ አርሰናልና ቼልሲ ማርከስ ራሽፎርድን የማስፈረም ፍላጎት ማሳየታቸው ተሰምቷል። የእንግሊዝ ፕሪሚየር ሊግ ክለቦች አርሰናል፣ ቼልሲ እና ቶተንሃም ሆትስፐርስ የማንቸስተር ዩናይትዱን የ28 ዓመት የክንፍ ተጫዋች ማርከስ ራሽፎርድን ለማስፈረም ሁኔታዎችን በቅርበት እየተከታተሉ እንደሚገኙ ተገልጿል።
ተገልጿል። ራሽፎርድ ባለፈው የውድድር ዘመን በውሰት በቆየበት ባርሴሎና በ49 ጨዋታዎች ተሰልፎ 25 ጎሎች ላይ በቀጥታ በመሳተፍ ጥሩ ጊዜን ያሳለፈ ቢሆንም አሁን ላይ ወደ እናት ክለቡ ማንቸስተር ዩናይትድ መመለሱን የተነገረው። ማንቸስተር ዩናይትድ ተጫዋቹን የመሸጥ ፍላጎት ቢኖረውም ወደ ሌላ የፕሪሚየር ሊግ ተፎካካሪ ክለብ እንዲዘዋወር እንደማይፈልግ ተገልጿል። ተጫዋቹ በበኩሉ ከቱርኮቹ ጋላታሳራይና ፌኔርባቼ የቀረበለትን የዝውውር ጥያቄዎች ውድቅ በማድረግ በሻምፒዮንስ ሊግ በሚወዳደር ታላቅ ክለብ የመጫወት ቅድሚያ ፍላጎት እንዳለው አስታውቋል። በተያያዘ ዜና ማንቸስተር ዩናይትድ የሪያል ማድሪዱን የ23 ዓመት ፈረንሳይ አማካኝ ኤድዋርዶ ካማቪንጋን ወደ ኦልትራፎርድ ለማምጣት ሁኔታዎችን እያጠና መሆኑ ተሰምቷል። ፈረንሳዊ ተጫዋች ቀደም ሲል በክለቡ የወደፊት እቅድ እንደ መሃላ እንዲመለከቱት የነበሩት ሪያል ማድሪዶች አሁን ላይ ለተጫዋቹ የሚቀርቡ የዝውውር ጥያቄዎችን ለማዳመጥ ፈቃደኛ መሆናቸው ተነግሯል። በተጨማሪም ማንቸስተር ዩናይትድ የፒኤስጂውን አማካኝ ዋረን ዛይር ኤምሪን ማስፈረም እንደሚፈልጉ ሲገለጽ ለ20 ዓመቱ ፈረንሳዊ ተጫዋች እስከ 60 ሚሊዮን ዩሮ ለመክፈል ዝግጁ መሆናቸው ተነግሯል። ቀያይ ሰይጣናቱ በቅርቡ የአንድሬ ሳንቶስ እና የዩሪ ቴሌማንስ ዝውውር ማጠናቀቃቸውን ተከትሎ በአማካይ ክፍላቸው ላይ ሌላ ተጨማሪ ትልቅ ተጫዋች ለማስፈረም እያቀዱ እንደሆነ ተገልጿል። በመጨረሻም የሳውዲ አረቢያው ክለብ አልሂላል ሰመርቪልን ለማስፈረም ከዌስትሃም ዩናይትድ ጋር ከስምምነት መድረሱ ተገልጿል። አልሂላል የ24 ዓመቱን የክንፍ ተጫዋች ሰመርቪሌ በ80 ሚሊዮን ዩሮ ለማስፈረም ከስምምነት መድረሱ ነው የተነገረው። ተጫዋቹ የሕክምና ምርመራውን ለማድረግ ቀጠሮ የያዘ ሲሆን በክለቡ የረጅም ጊዜ ኮንትራት እንደሚፈርም ተሰምቷል። ኔዘርላንዳዊው የመስመር ተጫዋች ሰመርቪሌ በማንቸስተር ዩናይትድ እና ሮማ በጥብቅ ሲፈለግ የቆየ ቢሆንም ዌስትሃም ዩናይትድ በበኩሉ ተጫዋቹን ለመልቀቅ 50 ሚሊዮን ፓውንድ መጠየቁ ይታወሳል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቀቅኩኝ። ዮናስ ግርማ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።